ትላንትና አንድ ጥያቄ ጠይቃችሁ ነበር። ከዩኒቨርሲቲ የመጣ ጥያቄ ባይሆንም ሴት ልጅ ለምን አብስታ ታለቅሳለች ለሚለው ጥያቄ መልስ ይዛችሁ እንደምትመጡ ጠይቃችሁ ነበር። አሁን ከማን ይጀምር? ካያ ወረቀት አትይዝም እንዴ? አያስፈልግም። ብዙዎቻችን የማናውቀው ነገር ቢኖር ሴት ልጅን ፈጣሪ ሲፈጥር ልዩ አድርጎ ነው የፈጠራት። የዓለም ችግሮችን እንድትሸከም ጠንካራ የሆኑ ትከሻዎችን ሰጣት። ሴት ልጅ እንዲህ ናት፣ ያላትን የምትሰጥ ነገር ግን ምላሽን አትጠብቅም። ሴት ልጅ አብዝታ የምታለቅሰው እያስመሰለች ወይም ሕፃንነት አይደለም፣ አማመኝ ደከመኝ ሳትል ነው የቤተሰቦቿን ሸክም ብትሸከመው። ከቤተሰብም ሆነ ከባሏ ደግነትን፣ ፍቅርና እንክብካቤን ትፈልጋለች፣ ነገር ግን በግልጽ አትናገርም። ስለዚህ የሴት ልጅ ውበት በምትለብሳቸው ልብሶችና በምትቀያየረው ጌጣጌጦች ሳይሆን የሴት ልጅ ውበት አይኖቿ ላይ ነው የሚታዩት። ፍቅርን እዛው ላይ ነው ያለው። ወንድሜ ይህን ሰሞኑን እኔና ልጄ ምንም ምግብ የሚባል በአይናችን ዝር አላለም። እባክህን እርዳን። እኔም ልብሶን ልብስ አጥቻለሁ። ይሄኛው ብቻ ነው ያለኝ። እባክህን እርዳን። በህይወት ውስጥ ገንዘብ ከሌለ ህይወት ምንም ተራ ነገር ናት። እድሜው ስንት ነው? አሁን 10 ዓመቱ ነው። የኔም ልጅ 10 ዓመቱ ነው። በእርግጥም አሁን የገዛነው ልብስ ለሱም ይበቃዋል። የኔ ልጅ ምን ታስባለህ? ዛሬ የገዛነው ልብስ ለአንድ አቅመ ደካማ ልጅ ብንሰጥ እኛ ነገ መተን መግዛት እንችላለን። ስጠው፣ ችግር የለው። በጣም ነው የማመሰግነው። የት አካባቢ እንደምትኖሩ ማወቅ እችላለሁ? እታች ድልድዩ ስር አካባቢ ነው የምንኖረው። አንዳንዴ ግን ላንኖር እንችላለን፣ ምክንያቱም ባቡል ኸይር የተባለ የበጎ አድራጎት ድርጅት አለ። እዛ እየሄድን ራባችንን በሚገባ ነው የምናስታግሰው። ከዛ በኋላ ድልድዩ ስር ታገኘናለን። ጥሩ። ስመጣ እዚህ አካባቢ እንደማገኛችሁ እርግጠኛ ነበርኩ። እንዴት ልትመጣ ቻልክ? ይህ ሁሉ ነገር ደግሞ ምንድን ነው? እነዚህ በሙሉ እቃዎች ልጅ ነበሩ። አሁን ግን ሙሉ በሙሉ ለአንተ ልጅ ሆነዋል። አልገባኝም። ልጅ የሆነው ነገር አለ? በካንሰር በሽታ ምክንያት ልጄን አጥቼዋለሁ። ምን? ልጄ 3 ዓመት ሙሉ በካንሰር በሽታ እየተሰቃየ ነበር። ሞት አፋፍ ላይ እያለ ምን እንዳለኝ ታውቃለህ? አባዬ እኔ ስሞት ትላንት ላገኘነው ልጅ በሙሉ መጫወቻዎችን ስጠው። እኔ በበሽታ ነው የምሞተው። በራብ የሚሞቱ ሰዎች በጣም ያሳዝኑኛል። በህይወት ስላላችሁ ፈጣሪን አመስግኑ። ህይወት በገንዘብ የምትገዛ ቢሆን ኖሮ ለልጅ 1000 የሚያህልን ህይወት እገዛለት ነበር። አንተና ልጅ በጣም ሀብታሞች ናችሁ፣ ምክንያቱም ነገ ማየት ትችላላችሁ። ምንድን ነው 9 ሲባዛ በ10 90 እኮ ነው። 91 ይሄንን ነው አሁን ጂኔስ አስተማሪ ነው ብሎ የቀጠሩት። ምናልባት በተማረበት መንገድ ልክ ሊሆን ይችላል። እውነታው ግን 9 ጥያቄዎችን በስትክክል ሰርቻለሁ። ስለዛ ግን ማንም ያደነቀ ወይም ስለሱ ያወራ ሰው አልነበረም አይደል? ነገር ግን አንዲትን ስህተት ስለሰራው ሁላችሁም ነበር የተሳለቃችሁብኝ። ይሄ የማህበረሰባችን ኑሮ ነው። አንድ ሰው ስኬታማ ሲሆን ማህበረሰቡ አያጨበጭብም። ከዛ ውስጥ ስህተቱን ቆፍሮ ያወጣል እንጂ ሰው ሆኖ ስህተትን ያልሰራ ያ ሰው ማለት ምንም ነው ማለት ነው። ሌላ ስራ ይዘሃል፣ ግን ቲቪው በርቷል። ማትጠቀም እኮ አጥፋው። ውሃውን አታባክ ነው። ቀስ እያልክ ታጠብ። አላየኸውም ነው? ከነጋ የውጭ መብራት እየበራ ነው። በላጥፋው። እንደው ስራ አግኝቼ ከዚህ ቤት ወጥቼ በተገላገልኩኝ። ይህንን ስራ እንዳገኘው ቀጥታ ወደ ሌላ ከተማ ወጣለሁ። ከማየም ንትርክ እርቃለሁ። የኔ ልጅ ለሚጠይቁ ጥያቄ ሁሉ መልስ ስጣቸው። ባታውቁ እንኳን በድፍረት አውራ፣ እንዳትፈራ። ጠባቂ የላቸውም ነው?
አላየኸውም ነው? ከነጋ የውጭ መብራት እየበራ ነው። በላጥፋው። ዶክመንቶች ይኸው። እሱን ያዘው። አሁን መች ነው ስራ የምትጀምረው? ማለት ገና ዶክመንቴን አላያችሁትም? እኔንም ቢሆን አላያችሁኝም። እኛ ከሱ ዶክመንት የበለጠ ለዚህ ድርጅት ማን እውነተኛ ሰራተኛ እንደሆነ የምንለይበት መንገድ አለን። ሁሉም ስራ ለመቀጠር መጥተዋል። እንደዛውም ሁሉም በካሜራ እይታ ውስጥ ነበሩ። ስለዚህም ገና እንደገቡ ነበር ቃለ መጠየቁ የተጀመረው። ማናቸውም ሲገቡ በሩን የዘጋ ሰው አልነበረም። ማናቸውም መሬቱ ላይ የነበረውን ቆሻሻ አንስተው አልገቡም። ማናቸውም በቀን እየበራ የነበረውን መብራት ለማጥፋት ዝግጁ አልነበሩም። ሁሉም ሰው ያየ ነበር ያለፈው። አንተ ብቻ ነበር ያደረገው። ለዚህም ነው ስራው ለአንተ የሚገባው።